የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። ቢላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ 4 አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው። ዳቪድ ራያ ለክሊንሺት ያለህ ጥማት ምን አይነት ጎል ያዳንከው? 4 አጋየናት እኮ ማን አዳሜ እኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 ፖይንትስ ክሊር ይላል። ምን ልበል ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ ጊዮከሬዝ ምናምን ብላችሁ ሙድ እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጫወት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበን። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አርሰናል ደጋፊ እኮ ችግር አጣም ገባ አይደል? 4-1 አሸነፈን። ራሱ 1 ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥላል። እዛ ቤት አቻ ያኮራቸዋል በእርግጠኝነት ማለት። ቆይ እነሱን እንኑጋቸው እስቲ። ከሞን ዩ ገነርስ። ቪላ ምን ተባብለን ነበር? አቀበልሽልሽ አይደል? ጠማማ የሆነ ሌሊት ፉቃ አቃው እያሉት እንዴት እንዳስጠላችሁኝ ገብርኤልን። ምን አለ ቪላ እንኳን እንደው የሆነ ነገር ፈጥራ እንደው ባላያችሁም ትችላላችሁ። እግዚአብሔር ምንም አርጉ ምን ጨዋታውን አላየሁትም። እኛ ጋር ከደጋፊ መሃል ምናምን ራሱ አስገብተን ነው ጨዋታውን የጨረስነው። እኔ አላቃቸውም፣ ክጃቸዋለሁ። ይሁዳ መች ክዳኔ ጃክ ፍሌቸርን አላውቀውም። አንታቶንም የሚባልን አላውቀውም። በመድኃኒያ ኬት አግበስብሶ እንዳስገባቸው እኔ አሁንም ደግመዋለሁ። አይደለም ጃክ ፍሌቸር አባቱ ዳረን ፍሌቸር ፒኩ ላይ ሆኖ አይመጥን። በመድኃኒያ ብቻ እናንተ ምን አገባችሁ? 17 ኮርና በማግባት በማንቸስተር ብቻ ነው በ2025 የምትበለጡት ተብሎ ገረመ። ዩናይትድ 18 ኮርና አግብቷል። መቤቴ ዛሬ ያበድኩ ነው። ብቻ ይመቻችሁ፣ እናንተ ተደሰቱ። 4 አገባሽ ይህ ጨዋታ በእያሉ እንደምታሸንፉ ያስታውቅ ነበር። እኔ ከጨዋታ በፊት ራሱ ዲክላን ራይስም ሳይኖር አርሰናል የሚያሸንፍ ይመስለኛል ብዬ ነበረ። ማለት አስቶን ቪላ ኡናይ ኤምሪ እዚህ ድረስ ይዟቸው በመምጣቱ በጣም ሊመሰገን ይገባል። ግን ይሄ ቦታ ይገባቸዋል ብዬ አላስብም። አንደኛ 11 ጨዋታ አብዛኛው የሆነ አንዳንድ ጨዋታ በበለው ነው እንጂ ያሸነፉት የምር ዲዘርቭ ያደርጋሉ ብዬ አላስብም። ፕላስ የስኳድ ዴፕዝ ያን ያክል የላቸውም እና በጣም በተደጋጋሚ ጨዋታ የተዳከሙ ነበሩ። ያለፉትን ጨዋታዎች ራሱ ካየን በጣም ዝለው ነበረ። ወሳኝ ተጫዋቾቻቸውን እነ ካማራና ካሽንም ማተው ነበር። ብቻ ጨዋታው ያስታውቅ ነበር። አሁን አርሰናል ገረሰሳቸው። ከዚህ በኋላ ዝም ብላችሁ ተመልከቱ። አቋማቸው እየወረደ ነው የሚመጣው። ይሄን ቦታ ዲዘርቭ ያደርጋሉ ብዬ አላስብም። የአርሰናልን ጥንካሬ ግን እንዳለ ነው። በደንብ ካለፉት አመታት ስህተቱ በጣም ተምሮ የመጣ ነበር። ፈርስት ሃፍ ትንሽ ያስፈራ ነበር፣ ገግሞ ነበረ ቪላዎች። ሰከንድ ሃፍ ግን በቃ ቢግ ጋቢ እንደመጣ በቴስታ የአስቶን ቪላዎችን ዲፌንስን ጭምር ነው በቃ ሄዲንግ የሰበረው። ተጎርቶ ድግ ወጥቷል። ያሳዝናል። ቀጣይ ራይስና ጋቢ
የማይገቡ ከሆነ ከባድ ነው ማለት ነው። የዲክላን ራይስን አለመኖር ግን በደንብ በቃ መጠቀም ነበረባቸው አስቶን ቪላ። አብሶ በካውንተር ፈርስት ሃፍ እነ ሜሪኖን እንደ መንገድ ነው ሲያልፏቸው የነበረው። ሪከቨር የሚያደርግ ተጫዋች አልነበረም ከአርሰናል ቤት። በጣም የራይስ ሚና ምን ያክል ትልቅ እንደነበር ዛሬ ያሳይቷል። ሌላው ግን ያየሁት በጣም ትሮዛርድ አሪፍ አቋም ላይ በመሆኑ እንጂ የአርሰናል የቀኝ መስመር ላለፉት ዓመታት ላይ የአርሰናል የቀኝ መስመር በጣም ጠንካራ መስመር ነበር። እነ ከራይት ባክ ጀምሮ ቤን ዋይትም እያለ ቲምበርም፣ ከዛ በኋላ አማካይ ላይ ኦዴጋርድ በጣም ጥሩ ነበር። ሳካ የቡድኑ በቃ ምሰሶ ነበርና ቀኝ መስመሩ በጣም ጥሩ ነበር። አሁን ግን ትንሽ ቲምበር ነው እየተንቀሳቀሰ ያለው። ኦዴጋርድ የድሮ አቋሙ የለም። ሳካ በጣም ጠፍቶበታል። ጎል ብቻ ሳይሆን ጭራሽ አስፈሪ አይደለም። ኳስም ሲይዝ ጭራሽ ጊዮኬሬስ ተጨምሮበት በጣም ቀኝ መስመሩ ተዳግሟል። ያንን ግን ትሮዛርድ ክሷል ብዬ አስባለሁ። ኳስ ሲይዝ ኢቭን ከሳካ በላይ አሁን ትሮዛርድ ነው የሚያስፈራው ማለት ነው። ሌላው የነገርኳችሁ ጊዮኬሬስ ቤንች የመሆኛው ሰዓት ደርሷል። አሁንም ቢሆን በቃ የፈጠነ ጄሱስንም ሆነ ካቨርትን ቋሚ አድርጎ ማስጀመር አለበት። የሚገርም ጎል ነው ጄሱስ ያገባው ማለት ነው። ለማንኛውም ያበደ ጨዋታ ነበር። ሁለቱንም በጎሪጥ ነው እያየው የነበረው። ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር እንዳይረሳ። ይሜ ገብተህ አውጣው አርሰናል ይሄ ነው አርሰናል ምድረ ቋጣሪ ምድረ ፎቃቃ እናንተ ጉደኞች ያላሳያችሁን የለም እኮ አርሰናል ይሄ ነው። ይሄ ጠንቋይ የተርመጠመጠ ልክስክስ ቡድን ዋጋህን አገኘ። Our number 6 is the king of Brazil. The king is back. ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ነው? ኦዴጋርድን አግኝተነዋል ጋይስ ሰመኑኝ። ማርቲን ኦዴጋርድ ምን አይነት አሲስትን ያረከው? ምን አይነት ስንጠቃ ነው ለማርቲን ዙቢሜንዲ ያረከው? ተቸላለ ታቺዎች ባለፈውም ነግሬያችሁ ነበር። ለፍልፉ አሁንም ለፍልፍ ያሳያል። እሱ መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ምረው ሚሳኤል ነው ኒውክሌር ነው ምናምን ምንድነው? ሲጀምር እግር ኳስ ፈርስት ሃፍ ብቻ ነው መሆን ያለበት። ሰከንድ ሃፍ ምንድነው? አስቶን ቪላ አፍልቶ ነበር ሲጀመር። ይበል የራስ ጉዳይ ነው። እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን። የኛ ስራ ነገ ይቀጥላል ማለት ነው። ቋጠሩ ራሱ ማይምጭ እንዴት ነው 4 ምናምን። የአርሰናል ደጋፊዎች እኔ እስካሁን ድረስ ያወቅኩት አንዳንድ የአርሰናል ደጋፊ የተከተለኝ የሆነ ያህል የአርሰናል ደጋፊ ሊያምን ያልቻለው ጠላት በሙሉ ያላመነው አንድ ሀቅ ልድገምልህ። አርሰናል ዘንድሮ ዋንጫ ይበላል ሳይሆን ስንት ዋንጫ ይበላል ብለህ ጠይቅ። ማን ሲቲ ጋር እኮ አቻ ወጣ። ማን ሲቲ ተጫውቶ ማያውቀውን ጨዋታ አንድ ጎል አገኘና ሰገጠ። ያን ያህል ነው ውጤቱን የፈለገው። ኢቲሃድ ላይ እንገናኛለን። የቼልሲ ጨዋታ በቃ ኖርማል ነው፣ ያጋጥማል። ይሄን ነው የሚያነሱት። ግን ሪያሊቲው ግን ዌስትሃም፣ ኒውካስል፣ ቪላ ማሸነፍ አይደለም በሰፊ ልዩነት አሳምኖ ያሸንፋል። ቡድንን ማውቄ ነው። እና ደግሞ ይሄንን ስል ደግሞ ራይስ ይኖራል ብዬ ገምቼ ራይስ ሳይኖር ነው ይሄን ያደረግነው። ተረዳኛለህ? ማን ሲቲ እንዳለ ተስፋ አርገሽ ቪላ ይለጥፍልናል ብለሽ ተስፋ አርገሻ ሰንደርላንድን ካሸነፍሽ እናቴን ነው ምልሽ ምርጥ ሚዜ ይወጣሻል። ስለማይቀር ሚዜነትሽ ጋብርኤል እና ሳሊባ ለውጡን አየኸው ወይ? ዚሮ ሾት ኦን ታርጌት ነበርኮ ጋብርኤል እስኪወጣ ድረስ ዚሮ ሾት ኦን ታርጌት። አባቴ ጋብርኤል ጄሱስ ዮኬሬዝን በቃ አስከፋው። ምንም ማድረግ አይችልም። ሃቨርትስንም ልታስከፋው ይችላል። ግን ሃቨርትስ ደግሞ መጥቶ ደግሞ ሌላ ሌቭል ስቴፕ አፕ ሊያደርግብህ ይችላል። ምን አይነት አርሰናል ላይ ያየነው? ትሮሳርድ እንዴት ነው የምትችለው? ኦዲጋርድ ምርጥ ከሆነ ዓለም ላይ ማንም ይጎዳ ማንም ቡድን አይችለንም። ነገርኳችሁ። ይበታትነዋል እኮ ነው ማለት ለዙቢሜንዲ እኮ ሰጠው። እንዴት አባቱ ነው የሚያረካው? የአርሰናል ደጋፊዎች ስንት ቪዲዮ ለስራን የጨነቀ we are the gunners 5 points clear ጃንዋሪ መጨረሻ ላይ 10 points clear ጠብቁ።
ዱቄት ያንስ። ኦዴጋርድ፣ ማጋሌሽ፣ ዙቢሜንዲ፣ ትሮሳርድ ምንድን ያስመለከቱን ዛሬ ጋይስ? የሚገርም ፐርፎርማንስ ነበራቸው። አርሰናል አስቶን ቪላን 4-1 ባሸነፈበት በጣም ተጠባቂ እና ወሳኝ የሚባል የፕሪሚየር ሊግ መርሃ ግብር ላይ እጅግ በጣም ያስደነቁኝ ተጫዋች ነበር በአርሰናል በኩል ማለት ነው። ማጋሌሽ ከጉዳት መልስ ተመልሶ አርሰናልን ቀዳሚ ማድረግ የቻለች ጎል እንደተለመደው በሴት ፒስ ማስቆጠር ችሎ ነበር። አለውም ብሏቸው ነበር ያው ተቀይሮ ቢወጣም ማለት ነው ምቾት ሳይሰማው ቀርቶ ማለት ነው። ትሮሳርድ የሚገርም ነበር ጨዋታው ላይ እያንዳንዱ ንክኪዎቹ አስፈሪ ነበሩ ማለት ይቻላል። ማርቲን ኦዴጋርድ ደግሞ እኔ ከረጅም ጊዜ በኋላ ነው እንደዚህ አይነት ፐርፎርማንስ በሱ ዙሪያ ስመለከት ማለት ነው። እያንዳንዱ ንክኪዎቹ በጣም ማራኪ ነበሩ። ኳሶችን እየነጠቀ እንዴት የዙቢሜንዲ ጎል ላይ እንዴት ነጥቆ ፓስ እንዳደረገው ያንን የመሰለ ስሩ ቦል አይታችኋል አይደል? ሂንካፒ አደናቅፎት የነበረውን ኳስ በምን አይነት መልኩ ስሩ ቦል አድርሶት እንደነበር አይታችኋል አይደል? የሚገርም ፐርፎርማንስ ነበረው። እንደውም ከጨዋታው ኮከቦች አንዱ ነበረ ማለት ይቻላል። ለጋብሪኤል ጄሱስም እንግዲህ በዚህ ጨዋታ ላይ ከረጅም ጊዜ ጉዳት መልስ በኋላ ጎል ማስቆጠሩ ለሞራል በጣም ወሳኝ ይመስለኛል። በጣም አስደናቂ ጎል ነበረ ማስቆጠር የቻለው። እንዲሁም ደግሞ ዙቢሜንዲ ሌላ አስደናቂ ነበረ ተጫዋች ነበር በአርሰናል በኩል። ኦቨርኦል እንደ ቡድን አርሰናል በጣም የተሻለ ቡድን ነበር። በተለይ ሰከንድ ሃፍ ይበልጥ ጡንቻውን ያሳየበት ጨዋታ ነበረ ማለት ይቻላል። ዙቢሜንዲ መሀሉን የተቆጣጠረበት መንገድ በደንብ የዴክላን ራይስን አለመኖር የሚያስረሳ ይመስለኛል። ዴክላን ራይስ እርግጥ በዚህ ጨዋታ ላይ አለመኖር አርሰናልን ያጎድላል ተብሎ ተጠብቆ ነበር። ነገር ግን እንደጠበቅነው አላገኘነውም። የዘንድሮ ምርጡ ተጫዋች ነው አርሰናል ለኔ ዴክላን ራይስ። ካለሱም ቢሆን እንግዲህ ይህንን ጣፋጭና ወሳኝ የሚባል ደን መድፈኞቹ አርሰናሎች ማግኘት ይችላል። ለማንኛውም በጨዋታው ላይ እነዚህ ተጫዋቾች በጣም አስገርመውኛል። እንደ ቡድን አርሰናል የተሻለ የነበረ ቢሆንም ማለት ነው። እናንተ የትኞቹ ተጫዋቾች ፐርፎርማንስ አስገረማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ ብጠስ ያረኩልህ አዳሚ። ዝም አትልም ወይ? ሳታውቀኝ አትናቀኝ። አታቀኝም። ሳታውቁ ሰው አትናቁ። ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው። ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፍህን አዘጋለሁ። መለሳለሁ። ሼር ኮፒ ሊንክ አድርግና አዳርስልኝ። እንደምትረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነግሬሃለሁ። ካሞን ጋነርስ ካሞን። አርሴ ይሄ ነው አርሴ። ይሄ ነው የአርቴታው አርሰናል። ይሄ ነው የአርቴታው አርሰናል። ነግሬያቸዋለሁ። ደጋግሜ ነግሬያቸዋለሁ። አርቴታን እመኑት። ምን እንደሚሰራ የሚያውቅ አሰልጣኝ ነው። ትልቅ አሰልጣኝ ነው። የሚያስበውን የሚያውቅ ትልቅ አሰልጣኝ ነው ብያቸዋለሁ። ይኸው አስቶን ቪላን ዋጋውን ሰተን በርበሬ ማጠን ከዚህ በላይ አለ እንዴ? ኤምሬት ውስጥ እኮ አፍነን በርበሬ አጥነን ነው የሸኘናቸው። አርሲዎች እንኳን ደስ አላችሁ። አርሲዎች እንደተደሰታችሁ በደንብ እርግጠኛ ነኝ። እንቀጥላለን። አሁንም አርሲዎች ተደሰቱ። እያንዳንዷን ደስታ ተደሰቱ፣ አጣጥሟት። በሳምንት 2 ደስታ የታዘዘልን ሰዎች ነን። ምን ሆናችሁ ነው? በደም ተደሰቱ አርሲዎች። አርሲ ይችላል፣ አርቴታ ይችላል። ሁላችሁም ኮሜንት ላይ እስኪ ደስታችሁን ንገሩኝ። ይመቻችሁ። በጣም ነው ደስ ያለኝ። ይሄን ቪዲዮ ደግሞ ለጠላትም ለወዳጅ በደንብ ሼር ኮፒ ሊንክ አድርጉልኝ። ፎሎ ያላደረጋችሁ ደግሞ ፎሎ ያደረጋችሁ። አርሲ ወያለ እድል ስጠኝ እስኪ ቪዲዮ እንኳን እስክሰራ በኢንቦክስ በምን የድሮ ቪዲዮዎች ለምን አረደ ስጠኝ ቪዲዮ ልስራ እንኳን። አስቶን ቪላ መጮቻ አረገኝ። አስቶን ቪላ ጉድ ሰራን። አምነን ቋጥራችንን አፈር ከደሜን ያስገባው። አሁን የማንም ወያላ መጮቻ ላይ ያረገን ነው። በቃ አፍ መክፈቻ ይበለን። ጎሄድ ጻፎ ወያላ ስትወይል ነበረ ምናምን። ጭራሽ እኔማ በስማም ከልኩ አልፎ የአስቶን ቪላ ማለያ አርጌ ምናምን ነገር አስቶን ቪላ ልጅነቴ ምናምን ብዬ እንዲህ ፎጣ ለመጣል ነው። አስቶን ቪላ የዋንጫ ቡድን አይደለም። አስቶን ቪላ የዋንጫ ቡድን አይደለም። በቃ አሳየን። አራለ ባዶ እንዲህ አፍሽን አፍኖ ነው። አፏን አፍኖ ነው ወያላ የጠበጠባት። አራለ ባዶ ስማ በጣም ብዙ ጥፋቶችን ሲሰሩ ነበር። ስቱፒድ የሆነ ጥፋት፣ ግራ የገባው ጨዋታ። በቃ ቶታል ዶሚኔሽን ነው ወያላ ያደረገበት። ቶታል ዶሚኔሽን። አምኜ አስቶን ቪላ እንደሞ ገባችሁ አይደል? ምርጥ ቡድን ነው ብዬ ነው ያመንኩት። እንደዚህ ይብረከረካል ብዬ መች አሰብኩ? ኧረ ተው በእናትህ ወደዛ። ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው። በቃ
ድሮም 5 ሰዓት ሲያጫውቷቸው ነው ነገሮች ያበቁት። እኔ ቀደም የተናገር ነው ራይስ ኖረ አልኖረ ብያለሁ። ከዚህ በኋላ 5 ሰዓት ከተጫወተ አርሰናል ያሸንፋል፣ አለቀ። ቪላ ከሌላው ጊዜ በተለየ ምንድነው? እሺ ከባለፈው ጨዋታ ምን ተለየ? እሺ ምንድነው? እዚህ 4 ጠቅጥቀውላችሁ ግይት እስኪያረጓቸው ድረስ። ለነገሩ አንድ የተረዳሁት ነገር እንደሆነ ታውቃላችሁ፣ ማጋሌሽና ሳሊባ ካሉ አባቴ ዲፌንስ ብቻ አሪፍ ይሁን እንጂ ዋሬቨር ማንም ቲም ይሁን አርሰናል ያሸንፋል፣ አለቀ። ጄሱስ ከገባ በኋላማ እንዴት ነው እንደዛ አድርገው ኳሱን እኔ ማርቲኔዝ ነው በረኛ ያስገቡት፣ በረኛ ማርቲኔዝ ነው እንዴ ያልኩት እንዴ? አይ ከዚህ በኋላማ ቶ በቃ አንዴ ተስፋችንም ጨልሟል፣ ራይስም አለ ብለን ይሄን ሁሉ ሰዓት እስከ 7:05 ከሩብ ደግሞ አድርጎት ጨዋታውን ምንድነው ወደዛ እንዴ? አንዴ ላርሰናል ትክክለኛ ሪቬንጅ ይላል፣ ትክክለኛ በቀል ይላል። ይሄው አርሰናል ኤመሬት ላይ አስቶን ቪላን ጠርቶ ዱቄት አደረገው። በስመ አብ ባይዞ እኔ በዛሬው ጨዋታ ብዙ የአርሰናል ደጋፊዎችን በቃ ራይስ ባለመኖሩ ተጨንቃችሁ ነበር፣ ግን የሚገርመውን አርሰናልን አየን። በተለይ ሰከንድ አፉን ቀለዱባቸው ቪላ ላይ በዛሬው ጨዋታ። ገብርኤል ማጋሌሽ ይህ ተጫዋች በቃ ከነሙሉ ወኔው ለዚህ ቲም እንዴት እንደሚጠቅም እኔ ካሜራው ገና እንዲህ ሲያነጣጠርበት ካሜራው አይን ሳያበዛበት ማለት ነው ከምሬ ነው የምላችሁ ጎል እንደሚሆን ያኮርና አልተጠራጠርኩም ነበር ወስዶ። አሬ ተጫዋች ግን ዋው 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 ዋው! እኔ በዛሬው ጨዋታ ላይ ግን በደንብ ማድነቅ የምፈልገው ተጫዋች ማለት ነው ኦዲጋርድ። አረ ምን አይነቱን ኦዲጋርድ ነው ዛሬ ያተመለከትነው? ምን አይነቱን ኦዲጋርድ ነው ዛሬ ያየነው? እንዲህ በተለይ ሰከንድ ሃፍ አረ በስመ አብ! ሁለተኛው አሲስት ኳስ ራሱ እንዴት አባቱ ነበር የሚያምረው! ዋው ዋው ዋው! ድንቅ ብቃት ነበር ኦዲጋርድ ያስመለከተን። እንዲሁም ትሮሳርድ ራሱ ዛሬ ልዩ ነበር። ከምሬን ነው የምላችሁ እጅግ በጣም ልዩ ነበር። ከሁለቱ አንዱ ናቸው የጨዋታው ኮከብ ዛሬ የሚባሉት። ከምሬን ነው የምላችሁ። አረ በስመ አብ! ገብርኤል ጄሱስም እንግዲህ ተቀይሮ ገብቶ ወዲያው አራተኛውን ጎል ማስቆጠር ችሏል ማለት ነው። ዋው ኮንግራ! እኔ ያለ ዲክላን ራይስ አርሰናል ያልጠበቁት ነበር፣ ግን ትክክለኛ በቀል ኤምሬት ላይ እንግዲህ አስቶን ቪላን ተበቅሏል። አስቶን ቪላዎች ዛሬ ማለት ነው ያው ጥሩ ነበሩ ማለት በጣም ደካማ ነበሩ። በተለይ ግን ሰከንድ ሃፍ ላይ ኦናና ከወጣ በኋላ በጣም ተቸግረዋል ማለት ይቻላል። ለማንኛውም አርሴ ፋሚሊ ኮንግራ ብለናል። ይመቻችሁ። በቀል እግሯን አውጥታ ኤምሬት ስቴዲየም ላይ ተራመደች። አዎ ጋብርኤል ጄሱስ አራተኛ ጎል። አስቶን ቪላ እንደ ጉም ተነነ። አስቶን ቪላ ትንኝ ሆነ። ምንም ማለት አይደላችሁም አላችሁ አርሰናሎች። በሁለተኛው አጋማሽ ብቻ 4 ጎል 4-0 ጋብርኤል ጄሱስ አራተኛውን ጎል አስቆጠረ። ቦንዛ ጋብርኤል ጄሱስ ትሮሳርድ ቦናንዛ ምን አይነት ጎል ነው በእናትህ? ባይ ዘ ዌይ ዙሜንዲ ትሮሳርድን በቀልን እኛ እንበቀላት፣ ቢስሚላህ በቀልን እንበቀላት። ቅጥቅጥ አድርገን እንዳይረሱት ባስታወሱን ቁጥር እንባቸው እንዲመጣ አድርገን ቅጥቅጥ አድርገን የቀጣናቸው። ሰከንድ ሃፉን ፈርስት ሃፉን ዝም ብለን አጫወትናቸውና ማለት ነው። ሰከንድ ሃፉን ይኸውላችሁ አርሰናል ቤት ውስጥ ጋብርኤል ማጋሌሽ ስላለ ምስጋና ማቅረብ አለብን። የሆነበት ሄደን ምስጋና ማቅረብ አለብን። ማጋሌሽ ስላለ እንዴት ነው የተረጋጋው የተከላካይ ክፍላችን። ዙቢሜንዲ መጥቶላታል። ኦዲጋርድ ለብቻው ቪዲዮ ተሰርቶላታል። ጄሱስ አግብታለች። ትሮሳርድ ነች። ቢስሚላ ትንሽ ችግሩ አርቴታ ቀያሪ ላይ ዛሬም ዘገየ። ሜሪኖን ቀድመው ነበር መቀየር የነበረብህ፣ ግን ችለናል፣ አሸንፈናል። እንኳን ደስ አላችሁ። ሁላችሁም ፎሎ እያደረጋችሁ የአርሰናል ቤተሰቦች ደስ ብሎኛል። ሁላችሁም ፎሎ እያደረጋችሁ ማጋሌሽ ሳይሆን መባል ያለበት ያራዳ ልጆች ብላክ ላይሆን ነው። የአርሰናል ደጋፊዎች ማጋሌሽ ስላላችሁ እድለኞች ናችሁ። የምሬን ነው። በቀል ማለት ነው። ኡናይ ኤምሬትን ዱቄት ነው ያደረገው ሚካኤል አርቴታ ዛሬ ያራዳ ልጆች። አዎ ቋጥረን ነበር፣ ግን አልተሳካም። ምክንያቱም አይበግሬው የአርሰናል ተጫዋቾች ይችላሉ። ጄሱስ ከስንት ዓመት በኋላ ጎል ሲያገባ ይችላል። ያገባው ጎል ራሱ ዋነኛው ግን ያራዳ ልጆች መሪ ተዋናዩ ማጋሌሽ የሚባል ተጫዋች ምን አይነት ተጫዋች ነው? ያራዳ ልጆች በኢየሱስ በቃ እሱ ተመለሰ። ከዚህ በኋላ ወሽመጣችን ብጥስ። የምሬን የፕሪሚየር ሊግ ኖ ኦንጎል ዛሬ አርሰናል ረብርቦ 4-0 አሸነፈ። በቀል ማለት እንደዚህ ነው። ደም መላሽ ማለት እንደዚህ ነው። አቤት ወሽመጤ ብጥስ ነው ያለ እናቴ። የምሬን ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። የምሬን ነው። የሲቲ ደጋፊዎች ተጨንቁበት ከዚህ በኋላ የምር ምን አይነት አርሰናል ነው ያየነው? 45 ደቂቃ አርሰናል ሌላ ነው፣
45 ደቂቃ አርሰናል ሌላ አውሬ ሆኖ ነው የመጣ አውሬ። ኡናይ ኤምሬት ዛሬ ተሸወደ። ኦናናን መቀየር አልነበረበትም። የሞተ በቢጫ ካርድ እንደዚያ ማየት አለ። ትችላላችሁ መድኃኒዓለም ምስክሬ። እኛ ግን ቋጣሪያን ወሽመጣችን በጥስ ብሏል። እግር ኳስ እንደዚህ ነች፣ መዝናኛ ነች። ትበጠሳለህ። የአንደኛው ክፍል የአርሰናል ደጋፊዎች እዚህ ወይኑ፣ ክትፎ፣ ቅቅሉ፣ ጥብሱ፣ ሸክላው መድኃኒዓለም ተደርድሮላችኋል። ደስታችሁ በኢየሱስ ስም አየውቴ ፈታ በሉ። ፈጣሪ ግን ጥሎ አይጥልም። የምሬ ነው። አንዱን ሲከላህ አንዱን ይሰጣል። እንመለስበታለን ወደ የሁላችሁ ይሄ መጀመሪያ ሳምንት አካባቢ ስናየው የነበረው አርሰናል አሁን የተመለሰ ይመስላል። ቪላ ላይ 4 አሁን ደስ ይለኛል ነው ደብሮኛል ልበል። እሺ ስለ ቪላ በመቀጥቀጡ በሆነ እውነት ለመናገር በጣም ነው ደስ ያለኝ። እንደዛ ትሪክ የሰራን ቪላ ተለጠለጠ። ያው 4 ገብቶበት ማለት አርሰናል ግን ማለት ነው ስለ ጥሩ እንዲሆኑ የሚያደርጋቸው አርቴታ ነው፣ መጥፎ እንዲሆኑ የሚያደርጋቸው አርቴታ። እንዲያጠቁ ከፈለገና እንዲወራው እንዲሄዱ ከፈለገ ማለት 4 ጎል እያንዳንዱ ዲፓርትመንት ነው ያገባው። ጋብሪኤል፣ ዙቢሜንዲ፣ ጄሱስ ማን ነው አንደኛው ተጫዋች? ትሮሳርድ። ስለዚህ በረኛው ብቻ ነው የቀረው እኮ በቃ። ኧረ በስመ አብ ሮ ምን አይነት ጉድ ነው ደግሞ! ምን አይነት ጉድ ነው! በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ የተነቀረለት እንዲህ ነው የገባለት። ሮ ሞተሩን ሳይዝ ራይስን ሳይዝ 4 ነገርኳችሁ እኮ ምንም አይነት ነገር መቋቋም ይችላል አርሰናል። ምንም አይነት ሮጂሱስ ትሮሳርድ ምን አይነት ጎለየ ነው እንዴ! አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮታል። አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ፣ ነገርኳችሁ። ጊዜው የአርሰናል ነው ጀሞ፣ ጊዜው የአርሰናል ነው። እንዲህ ነው የተለቀረለት። እንዲህ ልጥልጥ አርጎት ልጥልጥ። በቀል ማለት ይሄ አለቀ። በቀል ማለት ይሄ ነው አለቀ ጀሞ። ቶታሊ ዲሞሊሽድ ነው ያደረጓቸው እንዳለ ፈራረሰ። በቃ እንዲህ ነበረ እኛም የምናሸንፈው። ይህ እንደዚህ ሲሊ ስህተት የተሳተ አርሰናል ግን እውነት ትችላላችሁ። በለ አስቶን ቪላን የጤና ቡድን ያደረጉት ቀጥታ የሰፈር ቲም ነው ያደረጉት። የሰፈር ቲም እኔ ምንም ቃል የለኝም። አስቶን ቪላን የሰፈር ቲም ተራ ቲም ነው ያደረጉት። የፈረሰ ቲም ነው ያደረጉት። ዋትኪንስ ማለት ነው በአንተ ምክንያት ነው የተሸነፈው አስቶን ቪላ። እውነቱን ልንገር እንደተጀመረ ስንት ኳስ እንደሳቱ ትሮዛርድ በፈጣሪስ እኔ ምን አይነት ኦዴጋርድ ልክ ነበር ዛሬ። ምንድን ነው ገብርኤል ጄሱስ ደግሞ ማለት ነው የማይደረግ ነገር አይ ቢሎንግ ቱ ጂሰስ። ታዲያ ድሮስ ከጂሰስ ጋር ሆነ ላታሸንፍ ነው? ምን አይነት ጎል ነው ያገባው? ረበለ ይጠና። ግን የጄሱስ ጎል ላይ እጁ ያለበት የፈጣሪ እንጂ ጄሱስ እንደዚህ አይነት ምት መጥቶ የማያውቅም። እንደዚህ አያገባም። እንደዚህ ይሄ በጣም እናቴን እንዴት እንደሚችሉ ግን አርሰናሎች እናንተ በጣም ነው እንዴ የቻላችሁት። ረበለ ይመቻችሁ። እውነት ይገባችኋል። 4-1 በጣም በቃ በእውነት ይገባችኋል። ለራያ ሲባል ግን እንደው ዘገንገ ብለን መተናል። ጨዋታው 4-1 ተጠናቋል። ቁረጥና ላክለት ለዛ ሸቃባ የራሱ እያረረበት የሰውን ለሚያማስለው 5 እና 10 ጊዜ ኮፒ ሊንክና ሼር እንዲሁም ሪፖርት እያደረጋችሁ ተከታተሉን። የታባቱ በቀል እንደዚህ ሲሆን ነው የሚያምርበት። ከዚህ በኋላ ሰላም ነው ሁሉ ነገር። ነጥባችንን ከፍ ብሏል። ጣራው ላይ ቁጭ ብለናል። እንግዲህ ማን እንደሚያወርደን እናየዋለን። እንግዲህ ታውቁታላችሁ፣ ቤቱ የወንዶች ነው። ብድሩን የማይመልስ ወንድ ልጅ ደግሞ አይወለድ ነው የሚባለው። ብድራቸውን እጥፍጥፍ አድርገው መልሰዋል። ንድድ ያለኝ አንድ ጎል የገባቸው ትንሽ አልተዋጠችልኝም። ለቀጣይ እንዲስተካከል ከውስጥ አዋቂዎች ጋር እየተነጋገርንበት ነው። ብቻ እናንተ ኮፒ ሊንክ ያደርጋችሁ ጠብቁን። ገብርኤል ጄሱስ ምን አይነት ጎል ነው ያገባው? እንደዚህ ይደረጋል? ብልግና አይደለ ወይ? ኧረ ሰው ይደነግጣል። በገባ በ55ኛው ሰከንድ በመጀመሪያው ተች እንደዚህ አይነት ጎል ተዘጋጁ። ደም ግፊት ያለበት ስኳር ያለበት አለ እኮ ተዘጋጁ አይባልም እንዴ? ለሌላ ጊዜ እንዲህ እንዳይለመድ ተናገሩና ግቡ። ማን ነው እስኪ ዛሬ እንደኔ አንጀቱ ራስ ያለለት? እውነቴን ነው የምላችሁ። እስቲ ኮሜንት ላይ ግቡና ፍቅራችሁን ግለጹልን። ዛሬ 1-0 ብናሸንፍ እንኳን እንደዚህ ደስተኛ መሆን አይመስለኝም። እጥፍ ድርብ ተደርጎ ነው የተመለሰላቸው ከነ ቦነሱ ከነ ቲፕ ጭምር። እንደዚህ ነው እግር ኳስ። ሻሽቱ የኔ ልጨርስና ያንቺን በቀጣይ ቪዲዮ መለስልሻለሁ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት መደረጉ እንዳይረሳ። ቴንክ ዩ
ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኛ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ዮኬሬዥ አለ፣ እንደዚሁም ቡካዮ ሳካ አለ። የዮኬሬዥ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ዮኬሬዥ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኙ አይነት ሰው ከሆነ ምንም ጥያቄ የለውም ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር ሌላኛው ማዱኪ አለ። ይህም ሌላኛው ጥያቄ የሚያስነሳ ነገር ነው። ሀሳብ አስተያየት ኮሜንት ላይ እየሰጣችሁ አርሰናል ገነ ዘንድሮ በየትኛውም መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው። ያራዳ ልጅ አረጋግጦ ነው የወጣው ዛሬ በጫሞቹ ምንም ጥያቄ የለውም። ማንኪው አማሬ ማለት አሁን ነው። ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት።